ይሳደው ችግር የለውም። እኔ እኮ በደስታ ነው እየተናገርኩ ያለሁት። ሀሳቤን አይሰርቁኝ፣ ምን አይሰርቁኝ፣ በጣም በደስታ ነው የምናገረው። ስለዚህ ተዋት፣ ይሳደው። እሺ ፕሊዝ። ተረት የሚለው የሚበል የሚናገረው የሚናገር ይውጣላቸው በደንብ። እንዴ የት ይተንፍሱ እስቲ ንገሩኝ እስቲ። ስድብ እኮ የሚተነፍስበት ቦታ ያስፈልጋል። ጥላቻ የሚወጣበት እኮ ያስፈልጋል። ተንፈስ ማለት አለባቸው እኮ። ምክንያቱም ጥላቻና ስድብ በሆድ ከሞላ ይቆዝራል፣ ቁርጠት ያመጣል። ስለዚህ ማድረግ አለባቸው፣ ማውጣት አለባቸው። ከዚህ ተወግዘው ከወጡ በኋላ አንዳንድ ኦርቶዶክሳውያን ሬስቶራንቶቻቸው ላይ፣ ስራ ቦታዎቻቸው ላይ ይከፍቷቸዋል። ለምንድን ነው? እሱ እኮ ተወግዞ ወጥቷል። የቤተ ክርስቲያን ተሳዳቢ ጠላት ሆኗል። ለምንድን ነው እሱ መዝሙር የምትሰሙ? አይ ድግምት፣ የድግምት መጽሐፍ። አንድ ወዳጄ መጽሐፍ ይዤ ስመጣ አየኝና እሱን የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም አለኝ ደፈር ብሎ። አንድ ቀን የሆነ ፕሮቴስታንት ይሄን ነገር ስናገር ድንግል ማርያም እኮ ልጇ ጠፍቶባት አዝና ነበረ ስለው፣ አታዝንም እንዴት? መጽሐፍ ቅዱስ አይደለም ማለት ይሁት። ይሄ እኮ ነው ጥላቻ የምለው። ጥላቻ የምላችሁ አያችሁት? ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ድግምት፣ የድግምት መጽሐፍ። አንድ ወዳጄ መጽሐፍ ይዤ ስመጣ አየኝና እሱን የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም አለኝ ደፈር ብሎ። ድግምት ጌታ ከመጽሐፉ ላነብለት ብጠጋ ወጋሁት አለኝ። ከተወጋው አይቀር ይህን ቪዲዮ ለመስራት ካሜራዬን አበራሁት። የተባልኩትን ባለማመን እጄ ላይ ያለውን መጽሐፍ አዙሬ ያነበብኩት። ግብረ ሕማማት ይላል። ግብር ማለት ስራ፣ ሕማማት ማለት መከራ። የጌታ መከራ የሚታሰብበትን መጽሐፍ አዙሬ ያየሁት። መጽሐፉ የጌታን መከራ በሰዓታት ከፍሎ ይተርካል። በአይሁድ መያዙን፣ መገረፉ፣ መተፋቱ፣ መዘበቱ፣ በመስቀሉ ላይ ሳለ ጌታ የተናገራቸውን ቃላት እስከ ሞቱ እስከ ቀብሩ፣ ስለ ትንቢቱ፣ ስለ ፍጻሜው ያትታል። ቀጠል አድርጎ መጽሐፉ በጌታ ሕመም ወቅት ስለነበረው ስለ መከራው ሚስጥር፣ ስለ ሃይማኖታዊ ስርዓቱ፣ ስለ በለሱ መድረቅ፣ ስለ 10 ደናግል፣ ስለ ታላቁ ግብር አውርቶ በህሊናዬ ጌታ የከፈለውን ዋጋ ከመከራው እንድሳተፍ በምናቤ ይጠራል። ወደ ንስሐ ወደ ትህትና እንዳዘነብል መጽሐፉ ይጮሃል። በሐሳብ ጭልጥ ባልኩበት ያው ተመሳሳይ ድምፅ ቀሰቀሰኝ። ወጋሁት፣ ደገመው። በሰሙነ ሕማማት ጌታ የተቀበለውን መከራ ለመዘከር ባስብ የወጋኸኝ ልጅ ግን ይሄንን ታውቅ ይሆን? በዚህ ሳምንት ብሎም በዚህች ዕለት ሰኞ አንጽሖተ መቅደስ ብላ ሰኞን ሰይማ ጌታ በመቅደስ ገብቶ ነጋዴና ለዋጮቹን አጸዳ፣ ፍሬ አልባዋን በለስም ረገመ ብላ እኛንም ምእመኑን ሰውነታችሁን የመልካም ነገር መቅደስ ነውና ከክፉ ሐሳብና ኃጢአት ንጹ፣ እንደ በለሷ ቅጠል ብቻ በውጫዊ ስርዓት ሳይሆን የመልካም ስራ ፍሬ አፍሮ ያለች ዕለተ ማክሰኞን የጥያቄ ቀን ብላ ሰይማ ጌታ በአይሁድ መምህራን የጠየቁትን ክፉ ምክር በሰማያዊ ጥበብ መልሷል ስትል እኛን ምእመኑን በከንቱ ዓለማዊ ክርክር አትጠመዱ፣ ራቁ ብላ በምግባር ተዘጋጅታችሁ ንቁ ብላ ያስተማረች። በዚህ ሳምንት እሮብን የምክር ቀን ብላ ሰይማ ይሁዳ ጌታን ለመሸጥ መከረ። በአንጻሩ አንዲት ሴት ውድ ሽቶ በጌታ እግር አፍስሳ ፍቅር ገለበጠች ሲል እኛ ልጆቿን ከክህደት ከምቀኝነት ምክር ራቁ፣ በእንባ ንስሐችሁን አቅርቡ ስትል ለዚህም ዕለተ ሮብን በጾም አስቡ እያለች ሐሙስን ጸሎተ ሐሙስ ብላ ሰይማ የዓለም ጌታ የደቀ መዛሙርቱን እግር አጠበ፣ ስጋውና ደሙን ለቁርባን ሰጠ ስትል እኛን ምእመኑን እርስ በእርሳችሁ ተዋደዱ፣ በትህትና ሌላውን አገልግሉ፣ ራሳችሁን ለቅዱስ ቁርባን አዘጋጁ እያለች ዓርብን ስቅለት ብላ ሰይማ ተሰቀለ፣ መከራን ተቀበለ፣ ሞተ ብላ እኛን ምእመኑን ለኃጢአታችሁ በመጸጸት ስገዱ፣ ዓለማዊ ደስታን ሽሹና በፍጹም ጌታ ፍቅር በአክፍሎት እስከ ትንሣኤ ሌሊትን ታገሱ ያለች ቅዳሜን ቀዳም ስዑር ብላ ሞትን ድል ነሳ ብላ በትንሣኤው ብርሃን በጸጥታ ተስፋ ጠብቁ፣ የሰላም ምልክት የሆነውን ቄጠማ ይዛችሁ ጠብቁ፣ ተዘጋጁ ያለች የማይሰማው ተሰማው፣ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ዓለምን የፈጠረ ጌታ በመስቀል ላይ ተራቆተ፣ የማይራበው ተራበ፣ የማይጠማው ተጠማ፣ የማይታመመው ታመመ ስትል ዘይት ገሰስ ተገሰሰ እያለች እንደ በግ ሊታረድ ተነዳ፣ በሸላቾቹ ፊት ዝም እንዳለ በደካማነት ሳይሆን በስልጣኑ ራሱን ለሞት አሳልፎ እንደሰጠ ኃይሉን ደብቆ በትህትና ሞተ ስትል መስቀሉ የፍቅር ዙፋኑ፣ እሾሁ የክብር ዘውዱ፣ ቀኖቹ ደግሞ የድል መሳሪያዎቹ መሆኑን አውቃ መሆኑን ነግራ በፊቱ አስደፍታ ኪርያላይስ ሆናስ ብላ ጌታ ሆይ ማረን እያስባለች በትህትና የምታሰግድ ቤተክርስቲያን ውስጥ ሆነን እውነት እኛ ጌታን አናውቅ ይሆን?
የሰው ልጅን ዕጣ ፈንታ ለዘላለሙ የለወጡ 7ቱ ቀናት ላይ ሆነን እውነት ከተንኮል ጋር የተጋጨችበት ብርሃን ከጨለማ ጋር የታገለበትን ወሳኝ መድረኩን ጽፋ መዝግባ አጽፋ ሰብካ አሰግዳ አጹማ አጸልያ ጌታን ያስተዋወቀች ቅድስት ቤተክርስቲያንን ጌታን ሳታቀርታ ነው የድግምት መጽሐፍ ያስሽ ይህን ጥለሽ ወደ ጌታ ነው ያልከኝ? ወጋውሽ ነው ያልከኝ? እንደው ምን ወጋው? አይገርምም? ወጋው። ከዚህ ተወግዘው ከወጡ በኋላ አንዳንድ ኦርቶዶክሳውያን ሬስቶራንቶቻቸው ላይ ስራ ቦታዎቻቸው ላይ ይከፍቷቸዋል። ለምንድነው? እሱ እኮ ተወግዞ ወጥቷል። የቤተ ክርስቲያን ተሳዳቢ ጠላት ሆኗል። ለምንድነው እሱ መዝሙር የምትሰሙ? አይ የዘመረው እኮ ንጹህ ኦርቶዶክስ እያለ ነውና ምን ችግር አለው እንዲህ የሚሉ አሉ። እስኪ ጥያቄን ጠይቅ። ከዚያ በፊት ሰው የሚዘምረውንና ሰባኪም የኔ ቢጤ መምህርም ሲሆን የሚሰብከውን ሲኖር ትልቁ መስፈርት ነው። ዘማሪም እንደዛው ትልቁ ጸጋ ነው የሚዘምረውን ሲኖር። ያ ካልሆነ ግን ምን ይሆናል መሰላችሁ? ምንም እንኳን ቃሉ ንጹህ ቢሆን ንጹህ የሆነው የእግዚአብሔር ቃል ለምሳሌ በውሃን መስለውና በመዝሙር 21 ላይ እንደተጻፈው እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ በእረፍት ውሃ ይመራኛል የሚለው እንግዲህ የእረፍት ውሃ የተባለው አንዱ ዝማሬ አይደለ? ስለዚህ የእረፍት ውሃ የተባለውን መዝሙር ስናስብ ውሃ ከሆነ የእግዚአብሔር ቃል የምንጠጣበት ብርጭቆ ንጹህ ካልሆነ የውሃው ንጹህነት ጥቅም አለው የለውም? ክርስቲያኖች በጣም ጥሩ የታከመ ውሃ የላስቲክ ውሃ እየጠጣችሁ በጣም ንጹህ ውሃ ሆኖ ማለት ነው የምትጠጡበት ብርጭቆ ግን ንጹህ ካልሆነ የውሃው ንጽህና ጥቅም አለው? ብርጭቆ ንጹህ ካልሆነ የውሃው ንጽህና ምን ጥቅም አለው? ጥሩ ሻይ እየጠጣችሁ ጥሩ ባልሆነ ሲኒ መጠጫ ከመጣ ምን ጥቅም አለው? በጣም ያማረ ጥሩ ባለሙያ ሼፍ የሰራውን ምግብ ንጹህ ባልሆነ ባልታጠበ በቆሸሸ ዕቃ ምግቡ ከመጣ ምግቡም አብሮ ይበላሻል። ምን እያልኳችሁ እንደሆነ ግልጽ ነው። ምንም እንኳን ባማረ በተወደደ ቃላት እመቤታችን ብትመሰገን እግዚአብሔር ስሙ ቢጠራ ቅዱሳን ቢጠሩ ያ አመስጋኙ ምን አይነት አንደበት አለው ምን አይነት ሃይማኖት አለው ብለን ብርጭቆውን ንጹህነቱን ካላረጋገጥን የብርጭቆው ንጹህ አለመሆን ውሃውንም ይበክለዋል። እና ስለእመቤታችን የዘመረችው ስለእመቤታችን የዘመረው ማለት ትክክል ነው። ስለእመቤታችን ዘምረው ይሆናል እዚህ እያሉ አሁን እነሱ ግን ቆሻሻ ብርጭቆዎች ናቸው። ቃሉ ንጹህ ነው። ንጹህ ቃል ንጹህ ውሃ ንጹህ የህይወት ውሃ በቆሻሻ ብርጭቆ ከተቀመጠ እንጠጣው ዘንድ አንችልም። ውሃውም ንጹህ መሆን አለበት፣ ብርጭቆውም ንጹህ መሆን አለበት። አገልግሎታችን እንዲያ ነው። ወደ እግዚአብሔር መስዋዕት ሆኖ ሊቀርብ የሚችለው ግዳጅ ሊፈጽም የሚችለው ጸሎት ሆኖ ፍቅር ሆኖ ሰላምን ሊያመጣ የሚችለው ተስፋ ሆኖ የተጨነቁትን ሊያረጋጋ የሚችለው ይሄ ሲሆን ነው። ስለዚህ እኛ መምህራኑ በስብከቶቻችን ዘማሪያኑ በዝማሬዎቻችሁ ንጹህ ብርጭቆና ውሃ እንድንሆን እግዚአብሔር አምስቱ የድንግል ማርያም ሐዘናት የሚባሉ አሉ። አንደኛው በነፍስሽ ሰይፍ ያልፋል በልጇ በሚመጣባት መከራ የተነገራት ጊዜ የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35። ከዛ ደግሞ ሁለተኛው ደግሞ በቤተ መቅደስ ፈልጋ ልጇን ያጣችበት ጊዜ ትዝ ይላችኋል። በቤተ መቅደስ ፈልጋ ልጇን ያጣችበት ጊዜ ከ3 ቀን በኋላ በቤተ መቅደስ ያገኘችው ጊዜ ማለት ነው። ከ3 ቀን በኋላ በቤተ መቅደስ ያገኘችበት ልጇን። ስለዚህ ያ ደግሞ ትልቅ ሐዘን ልጇ ጠፍቶባት 3 ቀን ሙሉ እንዴ። አንድ ቀን የሆነ ፕሮቴስታንት ይሄን ነገር ስናገር ድንግል ማርያም እኮ ልጇ ጠፍቶባት አዝና ነበረ ስለው አታዝንም እንዴት መጽሐፍ ቅዱስ አይደለም ማለት ይሁት። ይሄ እኮ ነው ጥላቻ የምለው። ጥላቻ የምላችሁ ነው። አያችሁት? እስቲ አስተውሉ ክርስቲያኖች። የስጋ እናቴ እንኳን ብጠፋባት ታዝናለች። እናንተ የወለዳችሁት ልጅ ሲጠፋባችሁ ታዝናላችሁ አይደል? ድንግል ማርያም ልጇ በመጥፋቱ አዘነች ስንል እነገሌ ምን ይላሉ? ጥቅስ አምጣ። እንዴት አላዘነችም? አዘነች የሚል ቃል የለም ይለኛል። ሰነፍ
ሰነፍ ነሽ። የአንተ ልጅ እንኳን ሲጠፋብህ ታዝናለህ። ድንግል ማርያምማ 3 ቀን ሙሉ ልጆች ሲጠፋባት እንዴት አታዝን? ሞዴሬተሮች ማንም ሰው ሚዩት እንዳታደርጉ ፕሊዝ። ማንም ሰው በቃ እንደፈለጉ ይሳደቡ። ኢትስ ኦኬ ተዋቸው እኮ ብያለሁ። ይሳደቡ። ማንም ሰው ሚዩት እንዳያደርጋቸው ፕሊዝ። በቃ ይሳደቡ፣ ችግር የለውም። እኔ እኮ በደስታ ነው እየተናገርኩ ያለሁት። ሀሳቤን አይሰርቁኝ፣ ምን አይሰርቁኝ። በጣም በደስታ ነው የምናገረው። ስለዚህ ተዋት፣ ይሳደቡ። እሺ ፕሊዝ። ተረት የሚለው የሚበል የሚናገረው የሚናገር ይውጣላቸው በደንብ። እንዴ የት ይተንፍሱ? እስቲ ንገሩኝ እስቲ። ስድብ እኮ የሚተነፍስበት ቦታ ያስፈልጋል። ጥላቻ የሚወጣበት እኮ ያስፈልጋል። ተንፈስ ማለት አለባቸው እኮ። ምክንያቱም ጥላቻና ስድብ በሆድ ከሞላ ይቆዝራል፣ ቁርጠት ያመጣል። ስለዚህ ማድረግ አለባቸው፣ ማውጣት አለባቸው። በምን በቃ ተንፈስ እና ይተንፍሱ። ኢትስ ኦኬ። ውስጣቸው ያለው የሞላው ይሄ የክፋት የጥላቻ ነገር ይውጣ፣ ችግር የለውም። ቀለል እያላቸው ይመጣል። እነሱም እኮ ማረፍ አለ። የት ይረፉ ወገኖቼ። ደግሞ አትፍረዱባቸው። ቅድም ተናግሬያለሁ። የእግዚአብሔር በመንፈስ ቅዱስ የሆነ ሰው ስለ ድንግል ማርያም ሲነገር ሐሴት ያደርጋል። ከአጋንንት የሆነ ግን ይጨነቃል፣ ይሳደባል፣ ያሾፋል፣ ያላግጣል። ስለዚህ እናዝንላቸዋለን ወገኖቻችን። ሚዩትማ እናረጋቸው። በማዘን ይኸው ነፃነት ሰተን እንለቃቸዋለን። ይሳደቡ፣ ችግር የለውም። እሺ እንቀጥል። ስለዚህ ሁለተኛው ምንድነው? በቤተ መቅደስ ልጇ ክርስቶስን ከ3 ቀን በኋላ ጠፍቶ ስላገኘችው የሄደው ምንድነው? ያዘነች። በሉቃስ ወንጌል ምዕራፍ 2 የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 48 የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 48 የቅድሙ የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35 ሶስተኛው ደግሞ ምንድነው? አምላካችን ኢየሱስ ክርስቶስ እጁና እግሩን አስረው በጲላጦስ አደባባይ የገረፉትን ግርፋት ባሰበች ጊዜ 5ቱ አዘናት የሚባሉት እነዚህ ናቸው። 5ቱ አዘናት ይባላሉ። አምላካችን ኢየሱስ ክርስቶስን በጲላጦስ አደባባይ እግርና እጁን አስረው ሲገርፉት ባየሽ ጊዜ ድንግል ማርያም አዝናለች። የዮሐንስ ወንጌል ምዕራፍ 19 ቁጥር 1 የዮሐንስ ወንጌል ምዕራፍ 19 ቁጥር 1 አራተኛው ደግሞ አምላካችን ኢየሱስ ክርስቶስን ራቁቱን ቸንክረው በሁለት ወንበዶች መካከል ሰቅለውት ባየሽ ጊዜ ራቁቱን ቸንክረው በሁለት ወንበዶች መካከል ሰቅለውት ባየሽ ጊዜ ድንግል ማርያም አዝናለች። ይሄ ደግሞ የዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 2 ዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 2 አምስተኛው ደግሞ ወደ አዲስ መቃብር አምላካችን ኢየሱስ ክርስቶስን ልጇን ሊወስዱ ቅዱስ ሥጋውን ሊያሳርፉ ሲወስዱ ልጇ በሚቀበር ጊዜ ቅዱስ ሥጋው በሚያርፍ ጊዜ ደግሞ አዝናለች። ስለዚህ ዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42 እነዚህን ሐዘኖች እኛም ሐዘናችን አድርገን የእናቱን ሐዘናችን አድርገን የጌታችንን ሕማም፣ የጌታችንን መከራ፣ የጌታችንን ግርፋት፣ የጌታችንን መገረፍ፣ መሰቀል፣ መቸንከር ሁሉ እያሰብን በእነዚህ ጊዜዎች ሁሉ እናለቅሳለን፣ እናዝናለን ማለት ነው። እነዚህ 5ቱ ሐዘናት ይባላሉ። 5ቱ ሐዘናት ይባላሉ። አንደኛው በስምዖን በቤተ መቅደስ አግኝቶ በነፍሲ ሰይፍ ያልፋል። በልጇ የሚደርስባትን መከራ፣ በልጇ የሚደርስባትን ሐዘን፣ ፍጹም የሆነውን ነገር ይህን ባሰብን ጊዜ። ሁለተኛው ደግሞ በቤተ መቅደስ ልጇን ፈልጋ ባጣች ጊዜ በቤተ መቅደስ ልጇን ፈልጋ ባጣችሁ ጊዜ በሶስተኛው ቀን ያገኘችው በቤተ መቅደስ ታውቃላችሁ። ሶስተኛው ደግሞ እጁና እግሩን አስሮ በጲላጦስ አደባባይ የገረፉት ግርፋት፣ ይህን አይኗ ሳይ ስለ ልጇ አንብታለች ድንግል ማርያም። ከዛ ደግሞ አራተኛው ደግሞ ራቁቱን ደግሞ አድርገው ቸንክረው በመስቀል ላይ ሲሰቅሉት ልጇን ስታይ አልቅሳለች። አምስተኛው ደግሞ ከመስቀል ላይ ቅዱስ ሥጋውን አውርደው በመቃብር ሲያሳርፉ ድንግል ማርያም አዝናለች። ስለዚህ ይህን ሐዘናችን አድርገን እናደርጋለን፣ እናዝናለን።
እናዝናለን። አስተውሉ ክርስቲያኖች። አሁንም ደግሞ አሉ እዚህ ኮመንት ላይ ለሚጻፈው ነገር መልስ አትመልሱ። ፕሊዝ። የሰይጣን ስራው በቃ ሀሳብ መሰራረቅ ነው። ባይዘወይ ሰይጣን የሚያሰማራችሁ ሰዎች አሉ። ምን የሚያደርጉ በቃ ሀሳብ የሚሰርቁ አሉ። ስለዚህ ሀሳብ አይሰረቅ። እሺ ፕሊዝ። እነሱ በቃ ይውጣላቸው፣ እንዳልኳችሁ ነው። ይውጣላቸው። በልባቸው ያለው ክፋት፣ ጥላቻ፣ መርገም፣ ይሄ ስድቡ፣ መራገም ሁሉ ይውጣላቸው። በቃ በደንብ ይውጣላቸው። የት ያውጡታል? ይውጣላቸው እና ተዋቸው ፕሊዝ። እሺ ችግር የለውም። ስለዚህ እነዚህ 5ቱ ሐዘናት ይባላሉ ማለት ነው። ግልጽ ነው። 5ቱ ሐዘናት ይባላሉ። የእመቤታችን ልመኗና ክብሯ፣ አማላጅነቷ፣ ቃል ኪዳኗ ከኛ ጋር ይሁን። የመጨረሻ ተሳዳቢዎቹስ ግልጽ ነው። ተሳዳቢዎቹስ እንዴት ነው? ጥሩ እየደላችሁ ነው? ስድብ ስንዴ ቃል ስጣችሁ። ከመውጣቴ በፊት ስንዴ ቃል ስጣችሁ። የምትሳደቡ ሰዎች ስንዴ ቃል ትፈልጋላችሁ? ፕሊዝ ስንዴ ቃል ስጣችሁ። የምትሳደቡ ሰዎች ስንዴ ቃል ስጣችሁ። ተማሪዎች በጣም አሪፍ፣ ክርስቲያኖች ጥሩ ይዛችኋል፣ እግዚአብሔር ይመስገን። የምትሳደቡ ሰዎች ስንዴ ቃል ያዘላችሁ ንገሩኝ። ተሳዳቢዎቹ አንድ ጻፉልኝ። ስንዴ ቃል ያዝልህ የምትሳደቡ ወንድሜ እህቴ፣ 5ም 10ም በሉኝ። 10 ደቂቃ ካላችሁኝ 10 ደቂቃ እቀጥላለሁ፣ በደንብ እንዲወጣላችሁ ማለት ነው። 5 ደቂቃ 5 ደቂቃ ስንት ደቂቃ ይበቃችኋል? 15ም ካልክ ችግር የለውም፣ ካልሽ ምንም ችግር የለውም። እሺ ስንት ደቂቃ ይሆንላችሁ? እንዳታፍሩ፣ አሁንማ እንዳታፍሩ ፕሊዝ፣ ምንም እንዳታፍሩ። ባይዘው እንዴ በኩራት ላይ የምትሳደቡት በልባችሁ ልትሰጡ የምትችሉት ይሄንን ነው። ልትናገሩ የምትችሉት ይሄንን ነው። አቅማችሁ ይሄ ነው። በልባችሁ የሞላ ይሄ ነው። አስተዳደጋችሁ ይሄ ነው። እናት አባቶቻችሁ ያሳደጓችሁ እንደዚህ ነው። ቤተ እምነታችሁ ያሳደጋችሁ እንደዚህ ነው። ሰፈራችሁ ያሳደጋችሁ እንደዚህ ነው ማለት ነው። ስለዚህ ልስጣችሁ፣ ያ እድገታችሁን በደንብ ኤክሰርሳይዝ አድርጉ። ስንት ደቂቃ ልስጣችሁ? ንገሩኝ ፕሊዝ። ስንት ደቂቃ ልስጣችሁ? ወይስ ገስት ላይ ደግሞ በድምፅ ደግሞ ደስ እሱ ቀለል ይላችኋል? በገስት ላስገባችሁ ቀለል እንዲላችሁ በድምፅ ደግሞ አሪፍ ነው። ባይዘወይ ውጥት ይላል። አንድ ቁጥር ጻፉና ላስገባችሁ ፕሊዝ። ጻፉልኝ አንዴ። ቆይ እስቲ 1 3 4 ተሳዳቢ ላስገባና እናግዛችሁ። አይመስላችሁም? በድምፅ ሲሆን ደግሞ ሞር ተንፈስ ይላሉ። ቁዝር ያለው ነገር ተንፈስ ይላል። እኔ የሚሳደብ ሰው ነው ፈልገው የሚሳደብ ፕሊዝ። እኔ መስደብ ፈልጋለሁ። ጻፉልኝ እንዳስገባችሁ። የሚሳደብ ሰው ነው ፈልገው። ማገዝ አለብን። ባይዘው ተሳዳቢዎችን በጣም ማገዝ አለብን። በጣም ምስኪኖች ናቸው። ባይዘው ማርያም በጣም ያሳዝናሉ። ምን ያርጉ? ሰላም የላቸውም፣ እረፍት የላቸውም። ለዛ ነው የሚሳደቡት። እና እንደዚህ አይነት ሰዎች በጣም አሳዛኝ ናቸው። እኔ ያሳዝኑኛል። እሺ የት ጻፉልኛ። እኔ መስደብ ፈልጋለሁ የሚል እሺ፣ ኢትዮጵያ ላስገባ ኔስት ናሽ ግባ። አምላክን ማረን ለማለት መሀል ላይ ደላላ አያስፈልገንም ብለውናል። እስቲ ግቢ ወይ ግባ። ይገርማልና እስቲ ግባ፣ ግቢ ወይም ግባ። ፒጃማ ለብሰሽ የምታዳምጭኝ፣ ፒጃማ ለብሰ የምታዳምጠኝ ጀግናዋ ተሳዳቢ ነይ ግቢ ና ግባ። እውነት ኑ እኔ አግዛችኋለሁ። በጣም እንዲቀላችሁ በጣም በቃ ፏ እንድትሉ ነው ፈቅድላችኋለሁ። ንግቡ ፕሊዝ፣ ንግቡ ፕሊዝ። ግን አደራ ልጆች ካላችሁ እናት አባት ምናምን ካላችሁ ፕሊዝ እንትን በሉና ደበቅ በሉና፣ ምክንያቱም ጥሩ አይደለም ነው ጥሩም አይደለም። ብዙ አንደኛ እናት አባታችሁን ታሰድባላችሁ። እናት እንደዚህ ናት አባት እንደዚህ ነው ያሳደገ ማለት ትባላላችሁ። ቤተ እምነታችሁን ታሰድባላችሁ። ሰፈራችሁን ታሰድባላችሁ።
እንዴት ነው ያደገችው? እንዴት ነው ያደገው ትባላላችሁ? እና ግቡ አቃግቡ። እሺ የአማራ ደብተራ የግዕዝ መስተፋቅር ብለናል። በአባ ፍቅርና እስቲ ግባ ና ወዳጄ ና ግባ። የአማራ ደብተራ የግዕዝ መስተፋቅር በጣም የሚገርም ነው። የአማራ ደብተራ የግዕዝ መስተፋቅር እሺ ና ግባ ወገኔ። አንተማ ገና ከዘረኝነትም አልወጣ፣ ገና አማራ ላይ ነው ያለው። አንተ በጣም ብዙ ክትትል ያስፈልጋል። ገና በ21ኛው ሴንቸሪ አማራ ላይ ነው ያለው። ገና አማራ ትግሬ ምናምን እያልክ ነው። እማማ ዝናሽ እንዳሉት ነው። አንተ አልተማርክም። የማህበሩ ተላላኪ ነህ። 21ኛው ሴንቸሪ ላይ ቁጭ ብለህ ገና አማራ ትግሬ ምናምን ጉራጌ የምትል ከሆነ ችግሩ በጣም አልተማርክም ወገኔ። እሺ ወይ ግባ ፕሊዝ፣ ወይ ግቢ። ፎሎም ላስደረጋችሁ ባይዘወይ መጽሐፍ ቅዱስ ያመሰላችሁ ኢየሱስ ክርስቶስ ከዘር ከቋንቋ ከቀለም ዋጀን። ክርስቲያን ሆኖ አንድ ሰው አማራ፣ ትግሬ፣ ኦሮሞ፣ ህንድ፣ ጉራጌ አይልም። አገራችን በሰማይ ነው ወገን፣ አገር በሰማይ ነው። አገር በሰማይ ነው። በሰማይ ያለችው ሀገራችን የትግሬ የአማራ ምናምን የሚባል ነገር የለውም። ሀገራችን በሰማይ ነው። እግዚአብሔር አባታችን ነው። እግዚአብሔር ደግሞ ዘር የለውም። አዎ የተወለድክበትን ዘር ሀረግ መውደድ ማፍቀር ጥሩ ነው፣ በጣም አሪፍ ነገር ነው። ግን ደግሞ ያንተን ሀረግ ያንተን ዘር ለማክበር ሌላውን ደግሞ መስደብ የለብህም ወገኔ። እና እንደዛ ከሆነ አልተማርክም ወይ ትምህርት አቋርጠሃል ከአንደኛ ክፍል ወይ ከአራተኛ ክፍል አቋርጠሃል ወይ ከስድስተኛ ክፍል አቋርጠሃል ወይ ከአራተኛ የማህበሩ ተላላኪ መሆን የጀመርከው አንደኛ ክፍል ነው ወይ ሁለተኛ ክፍል ነው ማለት ነው። እና ፕሊዝ አንብቡ። እንደዚህ አይነት ሰዎች ባይዘወይ ማንበብ ነው ያለባችሁ። ትምህርት ቤት ተመልሶ መግባት ነው። መመዝገብ ነው። የማታ ትምህርት መመዝገብ ነው። እንደዚህ አይነት ሰዎች እሺ፣ መልካም